ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች ደወሎ ዞን እንዲሁም ደግሞ ሰሜን ወሎ በዛሬው ዕለት የመንግስት የሰላም ጥሪ ተቀላቅለው የገቡ ወንድሞቻችን በተመለከተ የምልቃኝ ይሆናል። እንዲሁም ደግሞ በደቡብ ጎንደር ዞን ያለው ሁኔታም የምንዳስስበት ይሆናል። ውድ ቻናል ቤተሰቦች እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቁኝ ሰላም ለኢትዮጵያ ሰላም ለሀገራችን ይሁን እያልን ወደ ቀዳሚ ወዳረግነው አጀንዳችን ስናልፍ በደቡብ ወሎ ዞን አማራ ሳይት ተብሎ በሚታወቀው ወረዳ የመንግስት የሰላም አማራጭ ተቀብለው በርካታ ወንድሞቻችን ገብቷል። እነዚህ ወንድሞች በአደም አሊና በበላይ ካሰው ሲመራ የነበረ በተለይ አደም አሊ የሚባለው እንግዲህ መንግስት ባደረገው ድንቅ ኦፕሬሽን እስከ መጨረሻው እንደተሸኘ ሰርችላችሁ ነበር። ስለዚህ ይሄ መንጋ እንግዲህ እረኛው ሲመታ ሲበታተን አሁን የመንግስት አማራጭ ተቀብሎ ገብቷል ማለት ነው። በአደም አሊ ሲመራ የነበረው አደም አሊ እንግዲህ መከላከያ ባደረገው ድንቅ ኦፕሬሽን ሲሸኝ በተለይ በሱ ሲመራ የነበረው በአደም አሊና በበላይ ካሰው በሱ አባል የነበሩት እነዚህ ታጣቂ ወንድሞቻችን የመንግስት የሰላም ጥሪ ተቀብለው በዛሬው በርካታ ወንድሞቻችን ገብቷል ማለት ነው። በደቡብ ወሎ ዞን አሞራ ሳይት ወረዳ ተብሎ በሚታወቀው በአደም አሊና በበላይ ካሰው ሲመሩ የነበሩት አደም አሊ ማለት መከላከያ በወሰደው እርምጃ የተሸኘ ወንድም ነው። ስለዚህ እነዚህ ወንድሞች ቀሪ ደግሞ የተበተነው የነበሩት የመንግስት የሰላም ጥሪ ተቀብለው በዛሬው ዕለት ተቀላቅሏል ማለት ነው። እንኳን በሰላም መጣችሁ፣ እናመሰግናለን። በጣም ደስ የሚል ጉዳይ ነው። ቀሪ ወንድሞቻችን ከዚህ የሚማሩት በርካታ ነገሮች ይኖራሉ ብለን ተስፋ እናደርጋለን። ሌላኛው በዚሁ በተመሳሳይ መልኩ ማለት ነው በሰሜን ወሎ ዞን መቂ ወረዳ ተብሎ በሚታወቀው የሰላም አስከባሪን የአድማ ብትን በተቀናጀ መልኩ ባደረገው ድንቅ ኦፕሬሽን ከ16 በላይ እጃቸውን እንዲሰጡ ተገደዋል ማለት ነው። ስለዚህ መንግስት ያቀረበው የሰላም አማራጭ እምቢ ባሉት ላይ እንግዲህ መከላከያ ባደረገው ወይም ደግሞ የሰላም አስከባሪና የአድማ ብትን እንግዲህ ባደረገው ድንቅ ኦፕሬሽን ማለት ነው በተለይ በሰሜን ወሎ ዞን መቂ ወረዳ ተብሎ በሚታወቀው 16 የሚደርሱ እጃቸውን እንዲሰጡ ተገደዋል ማለት ነው። እናመሰግናለን። የሚያስፈልገው ለኢትዮጵያ ሰላም ነው። እዚህ ጋር አንድ ነገር ላንሳላችሁ። በዛሬው ዕለት እንግዲህ ሰላማዊ ሰልፍ በመቀሌ ከተማ ተካሂዷል። ተፈናቃዮች ወደ ቀያቸው እንደሚመለሱ በሚል ምክንያት እዚህ ጋር ላነሳ የፈለጉት አንድ ቁም ነገር ውጤቱን ሳይሆን ኮዙን መንስኤውን ማየት አስፈላጊ። ለዚህ ሰላማዊ ሰልፍ ዋና መንስኤው ወይም ኮዙ ምክንያት የሆነው ህወሓት በከፈተው በሰሜን ጦርነት ዜጎች እንዲህ ሰላማዊ ሰልፍ እንዲወጡና እንዲንገላቱ ምክንያት ሆኗ ማለት ነው። ስለዚህ ይህ ሁሉ የሰላማዊ ሰልፍ ዜጎች እንዲፈናቀሉ፣ ዜጎች በመጠለያ ውስጥ ይሁንና 2 ዓመት ግዞት እንዲያሳልፉ ያደረጋቸው የህወሓት ምክንያት መሆኑ ግልጽ ነው። ስለዚህ ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን በዓለም ዳርቻ ያላችሁ ሁሉ ለሰላም ዘብ እንቁም። ትግሬዎች ዛሬ ዋጋ እየከፈሉ የተፈናቀሉ፣ አማራ የተፈናቀሉ ዋጋ እየከፈሉ ያሉ በእነዚህ ብሔርተኛ ፖለቲከኞች ብቻ ነው። በቃ ሌላ ምክንያት የለም። በእነዚህ ፖለቲከኞች ህወሓት ስልጣኑ ሲለቅ ኦኬ ብሎ በሰላማዊ መንገድ መንግስት ጋርና ክልሉ በሰላማዊ መንገድ ቢመራ ዜጎች እዚህ ላይ ይደርሱ ነበር። ለውትድርና ያፈሰሰው ማለት ነው ወይ ለዜጎች ቢያውለው ዜጎች ዛሬ የት ላይ ደረጃ ይደርሱ ነበር? አማራ ላይ ዛሬ የተከሰተው ለጥይት ለመሳሪያ የምናውለው ዛሬ ልማት ላይ ቢወል ስንት ማለት ወይ ነው ይደርስ ነበር? ይሄ እኮ ነው። ስለዚህ እናንተ ብሔርተኞች የኢትዮጵያን ህዝብ ወይም አትሸውዱ፣ በቃ አታጭበርብሩ። የሚያስፈልገን እኛ ሰላም ነው። በሰላም ሰርተን በሰላም እንግባበት። ላብነት ያህል ደቡብ ወሎ ዞን አርጎባ ብሔረሰብ ከ60 ሚሊዮን ብር በላይ ወጪ በተደረገ የጉድጓድ ቁፋሮ ተደርጎ ሶላር ሲስተም ተገጥሞለት በመቂ ወረዳ የሚገኘውን ከተማ ንጹህ ውሃ መጠጥ አገልግሎት ክፍት አድርጓል ማለት ነው። 60 ሚሊዮን ብር ለጥይት ለምናወጣው ወጪ ስንት ነው? ስንት ቢሊዮን ብር ነው? አሁን 60 ሚሊዮን ለጥይት ለጥፋት ከምናውለው ጋር አንጻር ስናየው እጅግ እምንት ነው። በጣም ትንሽ ነው። አያችሁ፣ ልማት ግን በትንሽ ብር ትልቅ ፕሮጀክት ለህዝብ ክፍት ማድረግ ይቻላል። አሁን በ60 ሚሊዮን ብር የጨረሰ ነው። የከተማው ነዋሪዎች ንጹህ መጠጥ ውሃ የአገልግሎት ክፍት የሆነ ነው። ሪዘርቨር ታንክ አለው። ሶላር ሲስተም ተገጥሞለታል። ስለዚህ 20 አወርስ ክፍት ነው። የውሃ አይቋረጥም። ወደ 60 ዋት የሚሆን የሶላር ሲስተሙ ማመንጨት የሚችል አቅም አለው። ስለዚህ ይሄ ከጉድጓድ ዘመናዊ በመልኩ የተቆፈረ ፓምፕ ተገጥሞለታል። ስለዚህ ወደ ሪዘርቭ ወደ ታንኩ ይገባል ማለት ነው። ከተጣራ በኋላ ወደ ዜጎች አገልግሎት ይውላል። ይሄ ነው የሚያስፈልገን። ሰላም፣ ልማት ራያችን መሆን ያስፈልጋል። ይሄ ፖለቲካዊ አይደለም። ምክንያቱም እኛ ድሆች ነን፣ መቀየር የምንፈልግ ነን። ስለዚህ ውድ ኢትዮጵያውያን ለሰላም ዘብ እንቁም። ህወሓት ያሳየን ያስተማረን ዛሬ ሰላማዊ ሰልፍ እንዲወጡ
ጥያቄ እንዲያነሱ ያደረጋቸው ምክንያቱም ወደ ኋላ መለስ ስለማየቱ ተገቢ ነው። ለዚህ ሰላማዊ ሰልፍ አሁንም የህወሓት እጅ ያለበት በጣም የሚገርመኝ እሱ ነው። እስካሁን ድረስ እንቅልፍ አልተኛም። ወደፊት ጥያቄ እንዲያነሱ ክልሉ እንዲረበሽ ይፈልጋል። በቃ የአመፀኛ ሰው ነው። አመፀኛ መሪዎች ናቸው። አመፀኛ ቡድኖች ናቸው። ለዜጎች የማይራሩ ናቸው። ትናንት ነው አልበቃ ብሎ ዛሬም እስካሁን ድረስ እንቅልፍ አልተኛም። ስለዚህ ለትግራይ ዛሬ ለሚገኙ ዜጎች ሰላማዊ ሰልፍ እንዲወጡ ያደረጋቸው ዋና መንስኤው ሰሜን ጦርነት የጀመረው ጠባሳ እስካሁን ድረስ አልበረደም ማለት ነው። ሌላኛው ጉዳይ ወደ ደቡብ ጎንደር ዞን እናልፋለን። ደቡብ ጎንደር ዞን ላይ ጋይንት ተብሎ በሚታወቀው ወደ 8 የሚደርሱ ወንድሞቻችን እነዚህ እምቢ አሻፋሪ ያሉት በተገደው እንግዲህ እጃቸው እንዲሰጡ ተደርጓል ማለት ነው። መንግስት ባደረጉ ድንቅ በተቀናጀ መልኩ ኦፕሬሽን ማለት ነው። ደቡብ ጎንደር ዞን ላይ ጋይንት ተብሎ በሚታወቀው ወደ 5 የሚሆኑ እስከነ ሙሉ ትጥቃቸው እንዲሁም 3 ደግሞ ጄል ሆነው እጅ እንዲሰጡ ተገደዋል ማለት። ስለዚህ በርካታ ወንድሞቻችን በዛሬው ዕለት ደቡብ ወሎ ዞን አምራሳይት ወረዳ እንዲሁም ደግሞ ሰሜን ወሎ ዞን መቂ ወረዳ እንዲሁም ደቡብ ጎንደር ዞን ላይ ጋይንት በሶስቱም ቀጠና ማለት ነው የመንግስት የሰላም ጥሪ የተቀበሉት እንዳለ ሆኖ ሌሎች ደግሞ ተገደው እጃቸው እንዲሰጡ አድርጓል ማለት ነው። ስለዚህ እናመሰግናለን። ለኢትዮጵያ የሚያስፈልጋት ሰላም ነው። ራያችን ሰላም ነው። ኑሯችን ሰላም እንዲሆን የምንፈልገው እኛ ጦርነት አያስፈልገንም። ጦርነት አያስፈልግም። የሚያስፈልገው ሰላም ነው። ለኢትዮጵያ የሚጠቅመው ሰላም ነው። የሚያስፈልገው ስራ ነው። ስለዚህ በማንም ተደራጅ በማን አታስፈልግም። የሚያስፈልገው በሰዓት ምሰብኩን ከሰበካችሁን ስለ ሰላም አስተምሩን፣ ስለ ስራ እና ወንጀለኞችን ስለማጋለጥ ነገሩ ሌላ የሚጠቅመን ነገር የለም። ወዲ ላብነት አንድ ነገር ላንሳላችሁ እዚህ ጋር ማንኛው ነው ወደፊት ስልጣን ይዞ ኢትዮጵያን ሰላም አድርጎ ወደ ተሻለ ህይወት ሊቀየር የሚችለው? ቆም ብለን ብናስብ ማንኛው ፖለቲከኛ ነው በዚህ ሰዓት? እስኪ ማንኛው ወደፊት ቢመጣ ነው? ለምሳሌ የአፋር ነፃ አውጪ አሁን አለ፣ የሶማሌም አለ፣ የትግራይም አለ፣ የአማራም አለ፣ የኦሮሞም አለ። የትኛው ነፃ አውጪ ነው ኢትዮጵያን ነፃ አውጥቶ ወደ ተሻለ ህይወት ሊመራት የሚችል? አሁን በፊት ቀዳሚነቱ ነው የመጡት አሁን የህወሓትና የፋኖ እንዲሁም የሸኞች ናቸው። አሁን ትኩስ ፊት ላይ ሆነው እነዚህ ነፃ አውጪ ነን ብለው የሚመጡት ሌሎችም እኮ በውስጥ ታዋቂ ተደራጀ የጎሳ ነፃ አውጪ ባዮች አሉ። የትኛውን ነፃ የሚያወጣ የሚችለው ኢትዮጵያን? ስለዚህ ሁሉም በየጎጡ ወይም በየሰፈሩ እኮ የራሱን እንትን አደራጅቷል። እነዛ አጠቃላይ ካስመው የሚያስፈልገን ሰላምና ስራ ብቻ ነው። እነዚህ አያስፈልጉም። አሁን ያሉበት እነዚህ ጎጠኞች አያስፈልጉም። ስለዚህ ኢትዮጵያ ሰላም ይብዛ። ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን ባለም ዳርቻ ያላችሁ ለሰላም ዘብ እንቁም። በሌላ ቪዲዮ እስክንገናኝ መልካም ውሎ